ሰላም ውድና የተከበራችሁ የዱባይ ዛሬ ዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሁሉ ሰላም ጤናን እየተመኘው ዛሬ ናሴ 20 ወይም ኦገስት 26 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል፣ እንዲሁም በሀገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህ መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ አስቀምጡልን። ቪዲዮን ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። የኤምሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 5000 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 50 ብር እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ57 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ54 ሳንቲ ሲመነዘር፣ በአቢሲኒያ ባንክ 44 ብር ከ71 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የሂጅራ ባንክ ነው። 47 ብር ከ17 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4820 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 48 ብር ከ20 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ62 ሳንቲ እየተመነዘረ ሲገኝ፣ በአዋሽ ባንክ 43 ብር ከ59 ሳንቲ ሲሆን በአቢሲኒያ ባንክ 44 ብር ከ06 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲ እየመነዘረ ይገኛል። 100 የአሜሪካን ዶላር 18172 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 181 ብር ከ72 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 130 ብር ከ03 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ከ47 ሳንቲ ሲመነዘር፣ በአቢሲኒያ ባንክ 161 ብር እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ቡና ባንክ ነው። 163 ብር ከ03 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የካናዳን ዶላር ነው። 100 የካናዳን ዶላር 13112 ብር እየተመነዘረ እንደሚገኝና አንድ የካናዳን ዶላር 131 ብር ከ12 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የካናዳን ዶላር 113 ብር ከ37 ሳንቲ ሲመነዘር፣ በአዋሽ ባንክ 114 ብር ከ12 ሳንቲ ሲሆን በአቢሲኒያ ባንክ 113 ብር ከ70 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 117 ብር ከ52 ሳንቲ እየመነዘረ ይገኛል። አሁን የአውስትራሊያ ዶላር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያን ዶላር 12992 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 129 ብር ከ92 ሳንቲ ሲመነዘር፣ በንግድ ባንክ አንድ የአውስትራሊያን ዶላር 111 ብር ከ80 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ45 ሳንቲ ሲመነዘር፣ በአቢሲኒያ ባንክ 115 ብር ከ02 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 114 ብር ከ55 ሳንቲ እየመነዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54950 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 549 ብር ከ50 ሳንቲ ሲመነዘር፣ በንግድ ባንክ አንድ የኩዌት ዲናር 511 ብር ከ59 ሳንቲ እየተመነዘረ ይገኛል። በአቢሲኒያ ባንክ 523 ብር ከ37 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 523 ብር ከ59 ሳንቲ እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 21216 ብር እየተመነዘረ እንደሚገኝና አንድ የአውሮፓ ዩሮ 212 ብር ከ16 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የአውሮፓ ዩሮ 185 ብር ከ58 ሳንቲ ሲመነዘር፣ በአዋሽ ባንክ 186 ብር ከ97 ሳንቲ ሲሆን በአቢሲኒያ ባንክ 187 ብር ከ75 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ህብረት ባንክ ነው። 188 ብር ከ82 ሳንቲ እየመነዘረ ይገኛል። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24680 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 246 ብር ከ80 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የእንግሊዝ ፓውንድ
212 ብር ከ95 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ87 ሳንቲ ሲመነዘር በአቢሲኒያ ባንክ 215 ብር ከ21 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 220 ብር ከ63 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4800 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 48 ብር እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23644 ብር ሲመነዘር አንድ የጆርዳን ዲናር 236 ብር ከ44 ሳንቲ እየተመነዘረ ነው። 100 የኦማር ሪያል 45280 ብር ሲመነዘር አንድ የኦማር ሪያል 452 ብር ከ80 ሳንቲ እየተመነዘረ ነው። 100 የግብጽ ፓውንድ 358 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ58 ሳንቲ እየተመነዘረ ነው። 100 የባህሬን ዲናር 46270 ብር ሲመነዘር አንድ የባህሬን ዲናር 462 ብር ከ70 ሳንቲ እየተመነዘረ ነው። 100 የቱርክ ሊራ 378 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ78 ሳንቲ እየተመነዘረ ነው። 100 የእስራኤል ሽቅል 5765 ብር ሲመነዘር አንድ የእስራኤል ሽቅል 57 ብር ከ65 ሳንቲ እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲ እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲ እየተመነዘረ ነው። የስዊስ ፍራንክን ስንመለከት 100 የስዊስ ፍራንክ 22435 ብር እየተመነዘረ እንደሚገኝና አንድ የስዊስ ፍራንክ 224 ብር ከ35 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊስ ፍራንክ 194 ብር ከ02 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ13 ሳንቲ ሲመነዘር በአቢሲኒያ ባንክ 197 ብር ከ65 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲ እየመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2705 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 27 ብር ከ05 ሳንቲ እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ30 ሳንቲ እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ67 ሳንቲ ሲመነዘር በአቢሲኒያ ባንክ 23 ብር ከ57 ሳንቲ እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲ እየመነዘረ ይገኛል። በማስከተል የምናየው የስዊድን ክሮነርን ነው። 100 የስዊድን ክሮነር 1914 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 19 ብር ከ14 ሳንቲ እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ55 ሳንቲ ሲመነዘር በአዋሽ ባንክ 17 ብር ከ42 ሳንቲ ሲሆን በአቢሲኒያ ባንክ 16 ብር ከ58 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 17 ብር ከ08 ሳንቲ እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 190 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ90 ሳንቲ ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲ እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 987 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ87 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሺሊንግን ስንመለከት በንግድ ባንክ 100 የኬንያ ሺሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሺሊንግ 1 ብር ከ23 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን ስናይ በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲ እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ የያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።